በወቅታዊ ጉዳይ ከአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ቀጠና የተሰጠ መግለጫ። የአማራ ሕዝብ የገጠመውን የህልውና አደጋ ለመቀልበስ ባለፉት 2 ዓመታት ከፍተኛ ተጋድሎ እያደረገ እንደ ሰው በህይወት የመኖር አደጋ የደቀነበትን ኦህዴድ ብልጽግና መሩን አገዛዝ ለመገርሰስ የሞት ሽረት ትግል እያደረገ ይገኛል። በዚህ በጦርነቱ በአውደ ውጊያ በፖለቲካ በሚዲያና በዲፕሎማሲ እንዲንኮታኮት የማድረግ አመርቂ ስራ ተሰርቷል፣ እየተሰራም ይገኛል። በአውደ ውጊያ በፖለቲካ በሚዲያና በዲፕሎማሲ የሽንፈት ጽዋ የተከናነበው የብልጽግና አገዛዝ የአማራ ህዝብን የከዱና ከትግል ሜዳ የራቁ ፋኖ መሳዮችን በመሰብሰብ ባይሳካለትም ከላይ በጠቀስናቸው መንገድ ማሸነፍ ያቃተውን የፋኖን ኃይል ፋኖን ከህዝብ መነጠል በመቀጠል ደምስሶ ማጥፋት በሚል ስትራቴጂ ነድፎ ከዘረፈው የሀገርና የህዝብ ሀብት ከፍተኛ በጀት መድቦ እየተንቀሳቀሰ መሆኑን ከዚህ በፊት በተደጋጋሚ ስንገልጸው የነበረ እውነት ነው። ከሰሞኑም በመቀሌ ሰማዕታት ሐውልት ስር የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር አባል በሚል የተለቀቀውን ምስል እኛም ተመልክተናል። እነዚህ ልጆች በመጀመሪያ አሁን ላይ የዚህ የገለጹት አባል አለመሆናቸውንና ትግል ክደው ከወጡ 1 ዓመት በላይ እንደሆናቸው እየገለጽን አገዛዙ በተለይ በጌታቸው ረዳ አማካኝነት በብሔራዊ ቴሌቪዥን ጣቢያ ቀርቦ ማሳካት ያልቻለውን ፕሮፓጋንዳ ትግል ከድተው ወደ አገዛዙ የገቡትን ልጆች በመሰብሰብ ተከታታይ ያለው ዘመቻ እያካሄደ መሆኑን መግለጽ እንፈልጋለን። ለህዝባችን ማስተላለፍ የምንፈልገው ነገር አገዛዙ በሁሉም ግንባሮች የሽንፈት ጽዋ እየቀመሰ መሆኑን ተረድታችሁ ይህን የደረሰበትን ሽንፈት በፕሮፓጋንዳ ለመቀልበስ እየተራወጠ መሆኑን በመገንዘብ በቀጣይ መሰል ፕሮፓጋንዳዎችን ሊሰራ እንደሚችል ማስታወስ እንፈልጋለን። ህልውናችን በተባበረ ክንዳችን።